ዛሬ የምናወራው ስለ አንድ ሰው ነው። ስለ አንድ የፀሐይ ልጅ፣ ስለ ታላቁ ጋላክሲ መሪና በዓለም ላይ በብቸኝነት የፀጉር ስታይሉን ማንም እንዳይቀዳጅ ስለከለከለው ሰው። አዎ እንደገመታችሁት ነው፣ ስለ ኪም ጆንግ ኡን። ሁላችንም እንደምናውቀው ሰሜን ኮሪያ በሚስጥር አጥር የታጠረች ሀገር ናት። ዛሬ ግን ያንን አጥር ጥሰን ይህ ሰው እንዴት ከስዊዘርላንድ የቸኮሌት አፍቃሪነት ተነስቶ የዓለምን ሰላም በኒውክሌር አዝራር ወደሚያስፈራራ መሪነት እንደመጣ እናያለን። ኪም በ3 ዓመቱ መኪና መንዳት ጀምሯል። በ9 ዓመቱ ደግሞ የጀልባ ውድድር አሸንፏል። እኛ በ9 ዓመታችን አፈር ስንበላ እሱ ግን ካፕቴን ነበር ማለት ነው። እኖታ ግን ኪም ያደገው እጅግ ተለይቶና በቅንጦት ነው። የሚገርመው ግን ትምህርቱን ራሱ የተከታተለው በስዊዘርላንድ ውስጥ ፓክ ኡን በሚል የውሸት ስም ነው። እዚያ ያለ ማንም የሰሜን ኮሪያ መሪ ልጅ መሆኑን አያውቅም ነበረ። ጓደኞቹ የሚያውቁት ቅርጫት ኳስ የሚወድ ናይክ ጫማ የሚያዘወትረውና ቸኮሌት በብዛት የሚበላ የዲፕሎማት ልጅ አድርገው ነው። ኪም ጆንግ ኡን ለቅርጫት ኳስ ያለው ፍቅር ወደር የለውም። አባቱ ኪም ጆንግ ኢል የፖለቲካ መጽሐፍ አንብብ ሲሉት እሱ ግን የቺካጎ ቡልስን ጨዋታ እያየ ያድራል። ምናልባትም ዛሬ አሜሪካን አጠፋታለሁ እያለ የሚዝታው ማይክል ጆርዳን ሰሜን ኮሪያ መጥቶ ለመጫወት ፈቃደኛ ስላልሆነ ይሆን? ማን ያውቃል? የኪም ቤተሰብ ታሪክ ልክ እንደ ጌም ኦፍ ትሮንስ ተከታታይ ድራማ ነው። ኪም ጆንግ ኡን ታላቅ ወንድም ነበረው፣ ኪም ጆንግ ናም። እሱ ነበር ወራሽ መሆን የነበረበት። ነገር ግን ታላቅ ወንድሙ አንድ ወንጀል ፈጸመ። ወንጀሉ ምን መሰላችሁ? በውሸት ፓስፖርት ጃፓን ውስጥ የሚገኘው ዲዝኒላንድ ለመጎብኘት ሲሞክር ተያዘ። አባቱ ኪም ጆንግ ኢል የኛ ወራሽ እንዴት የጠላት ሀገር መዝናኛ ይሄዳል ብለው ከስልጣን ተራ አባረሩት። እናም ትንሹና ጉልበተኛው ኪም ጆንግ ኡን የቤተሰቡ ተመራጭ ሆነ። ነገር ግን ስልጣን ላይ እንደወጣ ኪም የዋህ የቅርጫት ኳስ ተጫዋች አለመሆኑን ለዓለም አሳየ። መጀመሪያ የገደለው ማንን ይመስላችኋል? የገዛ አጎቱን። ኪም ጆንግ ኡን ስልጣን ላይ ሲወጣ ገና የሃያዎቹ መጨረሻ ላይ ነበረ። ዓለም ሁሉ ይህ ወጣት ቸኮሌትና ቅርጫት ኳስ የሚወድ ልጅ ምን ሊያደርግ ይችላል ብሎ ሲጠብቅ፣ እሱ ግን አምባገነንነት 101 የሚለውን ኮርስ በከፍተኛ ውጤት እንዳጠናቀቀ አሳየን። ኪም ስልጣኑን ለማጽናት መጀመሪያ ያደረገው ነገር የቤተሰብ ዛፉን መከርከም ነበረ። ዣንግ ሶንግ ቴክ የሚባሉ እጅግ ተደማጭ አጎት ነበሩት። ኪም ግን ይህ ሰውዬ ከኔ በላይ ሊታወቅ ነው የሚል ስጋት ገባው። ታዲያ ምን አደረገ? አጎቱን በሀገር ክደት ከሰሰና በወታደራዊ ፍርድ ቤት አስፈርዶ ረሸናቸው። አንዳንድ ወሬዎች እንደሚሉት ከሆነ በአውሮፕላን መቃወሚያ መሳሪያ ወይንም አንታይ ኤርክራፍት ገን ነው ያስረሸናቸው። ለምን? ምክንያቱም ጠራት ጥይት ለኪም ስታይል ስላልነበረው ነው። ከዚህ በኋላ በማህበረሰብ ውስጥ ጭብጨባ ሲጀምሩ መጀመሪያ ቆመ ኪምን አታስቆጣ የሚል ያልተጻፈ ህግ ጸደቀ። ያስታውሱ፣ ቅድም ስለ ዲዝኒላንድ ለመሄድ ሞክሮ የነበረው ታላቅ ወንድሙ ኪም ጆንግ ናም እሱ በስደት ማሌዥያ ውስጥ ይሮን ነበረ። ነገር ግን ለኪም ጆንግ ኡን ወንድም ቢሆንም ተቀናቃኝ ነው የሚል ስጋት አልጠፋም። እንደ አውሮፓውያን አቆጣጠር በ2017 ማሌዥያ አየር ማረፊያ ውስጥ ሁለት ሴቶች ወደ ኪም ጆንግ ናም ቀርበው ፊቱ ላይ የሆነ ነገር ቀቡት። እሱም የሆነ ነገር ቀቡኝ ብሎ እርዳታ ሲጠይቅ በደቂቃዎች ውስጥ ከዚህ ዓለም በሞት ተለየ። ሴቶቹ ግን ምን አሉ መሰላችሁ? ለዩቲዩብ ፕራንክ እየሰራን መስሎን ነው አሉ። እንግዲህ ያስቡት፣ በዓለም ላይ ገዳይ የሆነውን ቪኤክስ ነርቭ ኤጀንት የተባለ መርዝ ለፕራንክ ተብሎ ሲቀባ ኪም ጆንግ ኡን በዚህ ድርጊት እጁ እንደሌለበት ቢገልጽም ዓለም ግን ይህማ የእሱ ስታይል ነው በማለት ፈገግ ብሏል። ለኪም ጆንግ ኡን የኮሪያ ጦርነት አላለቀም። ሁሌም ህዝብን አሜሪካ ልትወረን ነው፣ ደቡብ ኮሪያዎች ሰላዮች ናቸው እያለ ያስፈራራል። ለዚህ ደግሞ የራሱን የሆነ ታሪካዊ ትረካ አለው። በሰሜን ኮሪያ ትምህርት ቤቶች ጦርነቱን የጀመሩት አሜሪካውያን እንደሆኑና በኪም አያት ኪም ኢል ሱንግ አሸናፊነት እንደተጠናቀቀ ነው የሚሰጠው። በእውነቱ ግን ጦርነቱ በስምምነት ቆመ እንጂ ማንም አላሸነፈም። ኪም ግን ሁል ጊዜም ቢሆን ራሱን እንደ ጦር መሪ ያሳያል። ምንም እንኳን ጦርነት ውስጥ ገብቶ ባያቅም ትልቁ ውጊያው ከበርገር ጋር ቢሆንም፣ ነገር ግን አሁን ኪም ቤተሰቡን አጽርቷል። ቀጣይ ስራው ደግሞ የቤተሰብ ንግዱን ከማን ጋር እንደሚመራ መወሰን ነው። እዚህ ጋር ነው እንግዲህ የሰሜን ኮሪያዋ ጨካኝ ልዕልት ብቅ የምትለው። እርሷም ደግሞ የዓለማችን አደገኛ ሴት ብላ የተሰየመች እህቱ። ከኪም ጆንግ ኡን ጀርባ ሁሌም አንዲት ቀጭን ፊቷ ላይ ፈገግታ የማይታይባትና በቁጣ የምትመለከት ሴት ትሳያለች። ኪም ዮ ጆንግ ናት። ሚናዋም
እሷ የኪም ጥቁር ሳጥን ናት። ወንድሟ ስልጣን ላይ ሲወጣ ምስሉን የገነባቸው ንግግሮቹን የምትጽፈውና የሀገሪቱን ፕሮፓጋንዳ የምትመራው እሷ ናት። ባሏ ደግሞ ኪም ጆንግ ኡን አልፎ አልፎ ፈገግ ይላል። እሷ ግን የሰሜን ኮሪያ በረዶ ንግስት ናት። ደቡብ ኮሪያን ስትሰድብ የቆሸሹ ውሾች፣ የተቃጠሉ ድመቶች እያለች ነው የምታጥባቸው። ብዙዎቹ እንደሚሉት ኪም ጆንግ ኡን በጤና ምክንያት ቢወድቅ ቀጣዩ ታላቅ መሪ እሷ ልትሆን ትችላለች። እግዚአብሔር ያውቃል እንግዲህ እሷ ወንድሟን የዋህ ልታስመስለው ትችላለች። በሌላ በኩል ደግሞ የኪም ሚስ ሪ ሶል ጁ ትገኛለች። እሷ የቀድሞ ዘፋኝ እንደነበረች ይነገራል። በሰሜን ኮሪያ ሴቶች ሁሉ ላይ ወታደራዊ ልብስ ወይም ባህላዊ ቀሚስ እንዲለብሱ በሚገደዱበት ሀገር እሷ ግን ዲዮርና ሻኔል ቦርሳዎችን ይዛ ትታያለች። የሚገርመው ግን ሪ ሶል ጁ መቼ እንደተወለደች በትክክል ስንት ልጆች እንዳሏት ማንም አያውቅም። አልፎ አልፎ ለወራት ትሰወራለች። ከዚያም በድንገት ደግሞ ድቅን ትላ ፋሽኗን ታሳያለች። ምናልባትም የዲክቴተር ሚስት መሆን የራሱ የሆነ የረፍት ጊዜ ያስፈልገው ይሆናል። ኪም ጆንግ ኡን ራሱን እንደ ፊልም ተዋናይ ማየት ይወዳል። ያስታውሳሉ ሚሳኤል ሲያስወነጭፍ የተቀረጸው ቪዲዮ። ጥቁር የቆዳ ጃኬት ለብሶ ጥቁር መነጽር አድርጎ በዝግታ እየተራመደ ሰዓቱን ሲመለከት ልክ ቶፕ ገን ፊልም ያለውን ቶም ክሩዝን ለመምሰል ሞክሮ ነበር። ብቸኛው ልዩነት ቶም ክሩዝ አውሮፕላን ሲያበር ኪም ጆንግ ኡን ቺዝ እየበላ ሚሳኤል ማጀቡ ነው። በነገራችን ላይ ኪም የስዊዘርላንድ ኤሜንታል ቺዝ ከመውደዱ የተነሳ በጣም ወፍሮ ስለነበር ለተወሰነ ጊዜ መራመድ አቅቶት እንደነበርም ይታወሳል። ለሀገሩ ሲል ሳይሆን ለቺዝ ሲል መስዋዕትነትን የከፈለ መሪ። ነገር ግን ጨዋታውና ስላቁ እዚህ ጋር ያበቃል። ኪም ጆንግ ኡን ለምን አቶሚክ ቦምብ ላይ አበደ? ከአሜሪካ ፕሬዝዳንቶች ጋር ያለው የፍቅርና የጥላቻ ግንኙነትስ ምን ይመስላል? እስካሁን የኪምን ቤተሰባዊ ፍቅር አይተናል። አሁን ደግሞ ኪም ጆንግ ኡን ከዓለም ጋር ያለው ግንኙነትን እንይ። ኪም ለዓለም ያለው መልእክት ግልጽ ነው። ካልወደዳችኝ ቦምብ ተኩሳለሁ። የኪም ጆንግ ኡንና የዶናልድ ትራምፕ ግንኙነት በታሪክ የማይረሳ የሮለር ኮስተር ጉዞ ነበረ። መጀመሪያ ትራምፕ ኪምን ትንሹ ሮኬት ማን እያለው ይጠራው ነበረ። ኪም ደግሞ በምላሹ ትራምፕን የአእምሮ በሽተኛ አዛውንት ብሎ ሰደበው። ዓለም ሁሉ ጦርነት ተነሳ ብሎ ሲፈራ መሃል ላይ በድንገት በሲንጋፖር ተገናኝተው እጅ ለእጅ ተጨባበጡ። ትራምፕ ተዋደድን እኮ የሚያምር ፍቅር ደብዳቤዎች ጽፎልኛል አለ። በመጨረሻም ኪም ኒውክሌሩን አልተውም አለ። ትራምፕም ወደ ቤቱ ሄደ። ዛሬም ድረስ ኪም ያንን የትራምፕን የፍቅር ደብዳቤ በክፈፍ አድርጎ ግድግዳ ላይ ሰቅሎት ይሆን? ማን ያውቃል? ዓለም ሁሉ ዲፕሎማቶችን ወደ ፒዮንግያንግ ሲልክ ኪም ግን የመረጠው ማንም መሰላችሁ? የቀድሞውን የቅርጫት ኳስ ተጫዋች ዴኒስ ሮድማንን። ዴኒስ ሮድማን ሰሜን ኮሪያ ሄዶ ከኪም ጋር አብሮ ቮድካ ሲጠጣ ኪም ደግሞ መልካም ልደት ብሎ ሲዘፍንለት አይተናል። ይህ ነው እንግዲህ የሰሜን ኮሪያ ዲፕሎማሲ። ዓለም ስለ ዩራኒየም ማበልጸጊያ ሳውራ ኪም ስለ ባለ 3 ነጥብ መረብ ኳስ ማውራት ይመርጣል። ብዙ ሰው የሚጠይቀው ነገር የሀገሪቱ ሕዝብ እየተራበ ኪም እንዴት እንደዚህ ሊወፍር ቻለ የሚል ነው። ኪም ጆንግ ኡን ለራሱ የግል የምግብ ባለሙያዎች አሉት። ፒዛ ለማምጣት ሰዎችን ወደ ጣሊያን ይልካል። ምርጥ ስጋ ለማግኘት ወደ ጃፓን ይልካል። ህዝቡ ግን የእንስሳ መኖ ብሉ ተብሎ ፕሮፓጋንዳ ይሰራበታል። ኪም ግን ራሱን የህዝብ አባት አድርጎ ነው የሚቆጥረው። አባት መጀመሪያ መጥገብ አለበት የሚል ህግ በሰሜን ኮሪያ ብቻ ያለ ሳይሆን አይቀርም። ታዲያም የዚህ ሁሉ መጨረሻ ምን ይሆን? ሚሳኤል ማስወንጨፍ። ኪም በየሳምንቱ ባህር ውስጥ ሚሳኤል ይተኩሳል። ባህር ውስጥ ያሉ አሳዎች ምን አደረግን ሳይሉት አይቀሩም። የመጨረሻው የወራሽ ጥያቄ። በቅርቡ ኪም ጁኤ የምትባለው ትንሿ ልጁን በተለያዩ ወታደራዊ ስፍራዎች ይዟት መታየት ጀምሯል። ዓለም አራተኛዋ የኪም ስርወ መንግስት ወራሽ መጣች እያለ አጨብጭቦ እየጠበቃት ነው። ኪም ጆንግ ኡን ከጨዋታ ከቀልድም ደግሞ ባለፈ ለአንዳንድ ነገራት አስጊ የሆነ ሚሳኤል የታጠቀ ወጣት። ኪም ጆንግ ኡን የአንደኛው ክፍለ ዘመን ትልቁ እንቆቅልሽ ነው። ግማሽ አምባገነን፣ ግማሽ የሆሊውድ ተዋናይ፣ ግማሽ የቅርጫት ኳስ አፍቃሪ። የእሱ ታሪክ የሚያስተምረን ነገር ቢኖር ስልጣን፣ ኒውክሌርና የፀጉር ስታይል ካለ ዓለምን በሙሉ በእጆች ስር ማስገባት ትችል ይሆናል። ስለተከታተላችሁኝ አመሰግናለሁ።